ሰላም ሰላም የኤስኤም ዩቲዩብ ቻናል ተከታታዮች እንዴት ናችሁ ብለናል። በዛሬው ዝግጅታችን ደግሞ በስራ ቃለ መጠይቅ ወቅት በጭራሽ ማለት የሌለብንን ነገሮች እንመለከታለን ማለት ነው። እነዚህ ነገሮች የምንል ከሆነ በእርግጠኝነት ስራውን የማግኘት እድላችን ይወረድ ይሆናል ማለት ነው። እነዚህ ምን ነገሮች ምንድናቸው የሚለውን ነገሮች እንመልከት። የመጀመሪያው ነገር ምንድነው? በስራ ቃለ መጠይቅ ወቅት መናገር የሌለብን ማለት ነው ድርጅቱ ምን እንደሚሰራ መጠየቅ ነው። በስተትም ሆነ አውቀን ሊሆን ይችላል። በአጋጣሚ በመሃል በኢንተርቪው መሃል ምንድነው ድርጅቱ የሚሰራው፣ ምንድነው የምታደርጉት ምናምን በፍጹም መጠየቅ አያስፈልግም። በፍጹም ድርጅቱ ምን እንደሚሰራ መጠየቅ ማለት የቤት ስራችንን ወይም ስራችሁን አልሰራችሁም ማለት ነው። ያንን ለቀጣሪው ስራ አስኪያጅ እየነገራችሁት ነው ማለት ነው ባጭሩ። ስለዚህ ከቃለ መጠየቁ በፊት ስለ ድርጅቱ መመርመር ያስፈልጋል ማለት ነው። ይህም እንዴት ማድረግ ይቻላል? ድርጅቱ ምን እንደሚሰራ፣ የሚሰጠው ምርትና አገልግሎት፣ ስለ ድርጅቱ የወጡ የቅርብ ዜናዎችን ሁሉንም ማለት ነው አስቀድመን ሪሰርች ልንሰራበት ይገባል ማለት ነው። ያንን ጥናት አድርገን ነው ኢንተርቪው ለመደረግ ስንጠራ መሄድ ያለብን ማለት ነው። ዝም ብለን ከመሬት ተነስተን ከሄድን ድርጅቱ ውስጥ የሚሰራውም በቃ ጀስት አሁን የሆነ ባንክ ወይም ደግሞ ስለተባለ የሆነ ድርጅት ነው ስለተባለ ብቻ እንሄዳለን። ስንጠየቅ ፊት አያደርግም እኛ የምንመልሰው መልስን እነሱ እንደጠየቁ። ስለዚህ ድርጅቱ ምንድነው የሚሰራው ብለን በምንም ተአምር በመሃልም ይሁን መጀመሪያ ላይ መጠየቅ የለብንም ማለት ነው። ሌላ ሁለተኛው ነገር በፍጹም መናገር የሌለብን ነገር ማለት ነው ከዚህ በፊት ስራ ላይ ሆናችሁ ከሆነና እንዴት ስራችሁን ለቀቃችሁ፣ ለምን ደግሞ ለመልቀቅ ፈለጋችሁ ተብላችሁ የምትጠየቁ ከሆነ አሁን ከምትቀጠሩበት ወይም ልትቀጠሩበት ካሰባችሁ ድርጅት በፍጹም መጀመሪያ ላይ ከምትሰሩበት ድርጅት ቀጣሪ ጋር ወይም ደግሞ ባለቤት ጋር መጣላታችሁን መግለጽ የለባችሁ በፍጹም። ወይም ደግሞ ከዛ ድርጅት የወጣችሁ ተጣልታችሁ እንደሆነ ልትገልጹ አይገባም። ይሄ መሆን የለበትም። የእናንተ ማንነት አሳልፈው የሚሰጥ። ስለዚህ በምንም ታምር ከዚህ በፊት ስላለው ቀጣሪ ወይም የስራ ባልደረቦች አሉታዊ የሆነ ነገር መናገር አያስፈልግም። ይሄ ሙያዊ የሆነ አገላለጽ አይደለም ማለት ነው። እንደዚህ ጥያቄ ከተጠየቃችሁ አስቀድመን ከዚህ በፊት ባለው ቪዲዮ አይተነዋል። ስራዬን ለመልቀቅ ያሰብኩት ችሎታዬና ባህሪን በጥሩ ሁኔታ ጥቅም ላይ የማውልበት እንዲሁም ተመሳሳይ አስተሳሰብ ካላቸው ባለሙያዎች ጋር በመተባበር እንደዚህ ካሉ ወይም ደግሞ አሁን የምትሰሩበት ካምፓኒ ማን ነው ካሉ ኩባንያዎች ጋር ለአዲስ ፈተና ራሴ ስላዘጋጀው ነው። በቃ አለቀ። ይሄ በቂ መልስ ነው። ተጣልቼ ምንድነው ያ መጥፎ ነው እንደዚህ ነው አያስፈልግም። ሌላው በቃለ መጠይቅ ላይ ማለት የሌለብን ነገሮች ምንድነው? ምንም አይነት ድክመቶች አሉ። ምንድነው ድክመቶች ብሎ ሲጠይቅ ምንም ድክመቶች የሉኝም ማለት ነው በፍጹም ማለት አያስፈልግም። ማንኛውም ሰው ፍጹም አይደለም። ስለዚህ ድክመቶች ይኖሩታል። ይህንን መርሳት የለብንም። ድክመቶች የለኝም ካለን ይሄ ሬድ ፍላግ የሚባል ነገር አለ አይደለ? በቃ ለቀጣሪው ሬድ ፍላግ ነው። እናንተን በበጎ መልኩ እንዳይታረጉታላችሁ ማለት ነው። ማንኛውም ቀጣሪ ራሳቸውን የሚያውቁና ለመሻሻል የሚጥሩ ሰራተኞችን ነው የሚፈልገው እንጂ ምንም እንከን የለብኝ ብሎ ተፎግሮ ለመቅጠር የሚፈልግ ቀጣሪ የለም። ድክመት አለብን ብለን ስንናገር ግን ዋናው ከዚህ ጋር መርሳት የለብንም ሁሉ ነገር ዘርግፉት አይደለም። እዛ ላይ ለስራ ቅጥር የሚያስፈልጉ ስፔሲፊኬሽን ላይ የስራ ልምድ የሚያስፈልጉ እንደዚህ ይባላል። እነሱ መጥቀስ የለብንም። እነሱን ከጠቀሰን መጀመሪያውኑ ለምን መጣህ ነው የሚሉ። በቃ ምንፈልገው ይሄን ነው አንተ ይሄን አትችልም ነው የምትባለው። ያ መሆን የለበትም። ነገር ግን መጠቀስ ያለባቸው ሌሎች ድክመቶች ሊኖሩ ይችላሉ። አስቀድመን እንደተናገርነው በአደባባይ መናገር ሊሆን ይችላል የኛ ድክመት። ያንንም ደግሞ ምን ብለን እንቀርፈዋለን? በአደባባይ መናገር ብፈራ ለመናገር ስለምፈልግ ድክመቶችን ወደ ጥንካሬ መቀየር ስለምፈልግ የትኛውም ንግግር ላይ መሳተፍ ፈልጋለሁ ማለት እንችላለን። እንደገና ደግሞ ሰዎችን አስቀድመን ብለናል፣ እምቢ ማለት አልችልም፣ ለጠየቁኝ ሁሉ እሺ እላለሁ የሚል ነገር አለ። እሱንም እንደ ድክመት ማንሳት እንችላለን። ከዛ ውጪ ሌሎች የሚጠቀሱ ድክመቶችን መናገር ይቻላል ማለት ነው።
ሌላው በፍጹም መናገር የለብን አራተኛው ነገር ምንድነው? ስንጠየቅ ቀጣሪዎቻችን ሲጠይቁን ጥያቄ መረጃው ሬዚሜ ላይ አለ ወይም ደግሞ የስራ ልምድ ማስረጃው ላይ አለ ማለት አያስፈልግም በፍጹም። እሱማ ያውቃል እኮ አይቶታል ኦልሬዲ ሬዚሜ ላይ እንዳለ ያውቃል የስራ ልምድ ማስረጃው ላይ ማለት ነው። ሶ ይህን የጠየቀበት ዋና ምክንያት ስራ አስኪያጁ ምንድነው? ከእናንተ ጋር ኢንተራክት ለማድረግ ነው፣ ኢንጌጅ ለማድረግ ነው። ሶ የተጠየቃችሁን ጥያቄ ስለ የስራ ልምድ ማስረጃችሁን ማሰብተታችሁ ቀጥታ በስፋት መናገር አለባችሁ ማለት ነው። ኢንጌጅ ማድረግ አለባችሁ። ሌላው በስራ ቃለ መጠይቅ ውስጥ መነገር የለበት አምስተኛው ነገር ምንድነው? ይህ ነገር ስትጠየቁ ስለፈራው ነው ነርቨስ ሆኜ ነው ምናምን አያስፈልግም። ጭራሽ ልንሆን እንችላለን፣ ምንም ጥያቄ የለውም። በስራ ቃለ መጠይቅ ወቅት መጨነቅ የማይቀር ነገር ነው። ነገር ግን ይህን ጭንቀትን አፍ አውጥቶ መግለጽ አያስፈልግም። ምን ያህል ነርቨስ ብንሆን ማለት ይሄ ፈርቼ ነው ነርቨስ ሆኜ ነው የምንል ከሆነ በጥያቄዎች መሃል ላይ ቀጣሪው በእኛ ችሎታ ላይ እምነት እንዳይኖረው እያደረግን ነው ማለት ነው። ይሄን ማወቅ አለብን። ስለዚህ የቃለ መጠይቅ ፍርሃቶችን ማስወገድ ከፈለጋችሁ ማድረግ ያለባችሁ ዋነኛው ምንድነው? በመጀመሪያ ፕራክቲስ ማድረግ ነው። መልሶቻችሁን ቤታችሁም ሊሆን ይችላል ፕራክቲስ ማለት ነው። ስለ ራሳችሁ ንገሩን የሚለው ጥያቄ ላይ ለምሳሌ በቂ ልምምድ የመጀመሪያው ላይ አድርጋችሁ ስትጠይቁ ስለ ራሳችሁ ንገሩን የሚለው ጥያቄ ስትጠይቁ በስነ ስርዓት ካስረዳችሁ ፍርሃታችሁ እዛ ይወጣል ማለት ነው። በስነ ስርዓት ከዛ በኋላ ለምትጠይቁ ጥያቄ ነርቨስ አትሆኑም ማለት ነው። ይሄንን አስምሩበት። ሌላው በስድስተኛ ደረጃ የምናየው ማለት የሌለብን በስራ ቃለ መጠይቅ ማለት የሌለብን ስድስተኛው ነገር ምንድነው? ደሞዛችሁ የምትከፍሉኝ ስንት ነው ብሎ መጠየቅ ያስፈልጋል። እነሱ ሲጠይቁ ስንት ነው ብለህ ታስባለህ ብለው ካሰቡ አስቀድም ከዚህ በፊት አይተናል የስኬሉን አጥንተን ከዚህ እስከዚህ የሚሉን አጥንተን የራሳችን ግምጋሚ ወይም ደግሞ እንትን ውሳኔ ላይ እንደርሳል። ነገር ግን በምንም ታምር እነሱ ካላሉ እናንተ የምትከፍሉኝ ስንት ነው ምናምን ብላችሁ የምትጠይቁ ከሆነ ያ ድርጅት ወይም ቀጣሪ ምን ብሎ ያስባል? ስለ ስራው ሳይሆን ስለ ገንዘቡ በጣም የሚያተኩር ሰው አድርገው እንዲስሉ እናስገድዳቸዋለን ማለት ነው። ሶ የገንዘብ ደግሞ ሰው ከሆነ መቅጠር አይፈልጉ። ምክንያቱም ከነኛ ቤኔፊት ማግኘት ይፈልጋሉ ከሚቀጥሩት ሰው እንጂ ዝም ብሎ ገንዘቡ መክፈል ማንም ይፈልግ የለም። እናንተ ብትሆኑ አትፈልጉ። ይሄንን እንዳትረሱ ማለት ነው። ሌላው ሰባተኛው ነገር ደግሞ ከባድ ጥያቄ ልንጠየቅ እንችላለን። ያላሰብነው ጥያቄ ያልተዘጋጀንበት ማለት ነው። ያንን ጥያቄ ስንጠየቅ ለጥያቄው መልስ የለኝም ማለት አያስፈልግም በፍጹም። ማለት የሚገባን ነገር አለ። እሱ ምንድነው? ጥያቄው ከከበደን ማለት ነው ለዚህ ጥያቄ መልስ ለመስጠት ትንሽ ተጨማሪ ጊዜ እፈልጋለሁ። ይህንንም ከኢንተርቪው መጨረሻ ላይ አስታውሱኝና ዳግም እመልሳለሁ ብለን መመለስ እንችላለን በቃ እንጂ አይ ለዚህ መልስ የለኝም በፍጹም ማለት ያስፈልጋል። ትንሽ ጊዜ ስጡኝ። አለበዚያ ደግሞ ምን ማለት እንችላለን? ይህም ደግሞ ካልሆነ ለዚህ ጥያቄ አስቤበት እንድመልስ ወደ ቤት ከገባው በኋላ ምላሽን ማሳወቅ እችላለሁ ማለት ይቻላል። ይሄ ደግሞ ካልጣመጁ የመጀመሪያውን ማለት ትንሽ ጊዜ ስጡኝ አለቀ እና እስከዛ ለዚህ ጥያቄ መልስ እስካዘጋጅ ድረስ ወደ ቀጣዩ ጥያቄ እንለፍ በትህትና ማለት ነው። ምንም ነርቨስ መሆን አያስፈልግም። ይህንን መርሳት የለብንም ማለት ነው። ስምንተኛው ማለት በቃለ መጠይቅ ጊዜ ማለት የለብን ነገር ምንድነው? ጥያቄ መጨረሻ ላይ እድል ሊሰጡን ይችላሉ። ጥያቄ አላችሁ ወይ? እነሱ ከጠየቁ በኋላ ስለኛ እናንተ ደግሞ በተራችሁ ጠይቁን ወይም ደግሞ ጥያቄ ካላችሁ ብለው ሊጠይቁ ይችላሉ። ጥያቄ የለኝም ማለት አያስፈልግም። ስለዚህ ጥያቄ የለኝም ማለት ኢንጌጅ እያደረጋችሁ አይደለም ከነሱ ጋር ማለት ነው። ወይም ደግሞ ይሄ ፈቃደኛ መሆናችሁ እየገለጻችሁ አይደለም ማለት ነው። ፍላጎት ለመቀጠር ፍላጎት እንደሌላችሁ በሌላ ኢንዳይሬክትሊ እናንተ ላትሉ ይችላል። ኢንዳይሬክትሊ ግን እንደዛ እንዲያስቡ እያስገደዳችኋቸው ነው ማለት ነው። ሶ ጥያቄ የለኝም ማለት ያስፈልጋል። እንዲሁም ምን ማድረግ ያስፈልጋል? ቀጣሪዎቹን ሊያስደሙ የሚችሉ ምርጥ ጥያቄዎችን መጠየቅ ያስፈልጋል። ለምሳሌ ጥያቄ ቁጥር 1 ብለን እንሰይመውና መጠየቅ የምትፈልጉ ጥያቄ አለ ብሎ ሲጠይቋቸው ምን እንዳሉ በዚህ ድርጅት ውስጥ 12 ወራት ቆይታ የ12 ወራት ቆይታ ስኬት ምን ሊመስል ይችላል ብላችሁ መጠየቅ ትችላላችሁ።
እናንተ እዛ 12 ወራት ከቆያችሁ በኋላ ምን አይነት ስኬትን አቺቭ ማድረግ ይቻላል ብላችሁ ትጠይቃላችሁ። ሰው እንደምትቆዩ ከድርጅቱ ጋር ያላችሁ ነገር መቆየት እንደምትፈልጉ እየነገራችኋቸው ነው ማለት ነው። ይሄ አንዱ ነው። ሁለተኛው በዚህ ድርጅት ውስጥ አብሬ ስለምሳተፍባቸው ቡድን ወይም ሰራተኞች ልትነግሩኝ ትችላላችሁ ወይ? ይሄም አሪፍ ጥያቄ ነው። አብራችሁ ስለምትሰሩበት ሰራተኞች መጠየቅ አሪፍ ነገር ነው። ሶስተኛው በዚህ ቦታ ላይ ወይም በዚህ ድርጅት ውስጥ ምን አይነት የስልጠናና የእድገት እድሎች ይኖራሉ? ራሳችሁን ማሳደግ ከድርጅቱ ጋር አብሮ ማለት ነው እንደምትፈልጉ እየገለጻችሁ ማለት ነው። እንደዚህ አይነት ነገሮችን መጠየቅ አለባችሁ ማለት ነው። እነዚህ ከላይ ያየናቸው 8 ጥያቄዎችን 8 ንግግሮችን በፍጹም የስራ ቃለ መጠይቅ ላይ ማለት የለብንም ማለት ነው። ለነበረን ቆይታ አመሰግናለሁ። ቻናሉን ኤስኤም ነው። ከወደዳችሁት ቪዲዮ ላይክ ማድረጋችሁን አትርሱ፣ ሰብስክራይብ ማድረጋችሁን አትርሱ። ለሚፈልጉ ወይም ደግሞ ብዙ ጓደኞቻችሁ በዚህ ምክንያት የስራ እድላቸውን እያለፋችሁ ስለሆነ ለሚፈልጉ ሼር ማድረጋችሁን አትርሱ። ለነበረን ቆይታ አመሰግናለሁ። ሰላም